አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። ውድና የተከበራችሁ የበሊግ ቲቪ ቻናል ቤተሰቦች ዛሬ ለየት ባለ ቪዲዮ ነው የቀረብኩት። ዛሬ ይዤላችሁ የቀረብኩት እስላማዊ የህፃናት ስሞችን ነው። ለልጆቻችሁ ስም ለማውጣት ከፈለጋችሁ የሴትና የወንዶች ስሞችን ይዤላችሁ ቀርቤያለሁ። ስሞቹም በፊደል ተከተል በአም የሚጀምሩ በመም የሚጀምሩ በቸ በነ በደ በረ ማለት በእያንዳንዱ የመጀመሪያ ፊደላቸው የሚጀምሩ ናቸው። በተለያየ ኦርደር አድርጌ አስቀምጣቸዋለሁ ማለት ነው። እነዚህን ስሞች ለልጆቻችን ማውጣት ትችላላችሁ። እስላማዊ የልጆች ስሞች ናቸው እነዚህ። ከዛ በፊት ለቻናሌ ሰብስክራይብ በማድረግ ቪዲዮውን ላይክ በማድረግ ጀምሩት። በቀጥታ ወደ ቪዲዮ እገባለሁ። በመጀመሪያ የምናየው በአ የሚጀምር የሴቶች የልጆች ስም ነው። አፊያ መልካም ጤንነት እንደማለት ነው። አዱላ የተስተካከለ፣ ዑላ ከፍተኛ ደረጃ ክብር፣ ዑልፈት ጓደኝነት መቀራረብ ተያያዥነት እንደማለት ነው። ዑልያ ከሆነ ደግሞ ከፍተኛ እንደማለት ነው። ዑምራህ ረጅም ህይወት መኖር እንደማለት ነው። ዑምራህ የሶሐቢ ስም ነው። ኡመይማህ እናት እንደማለት ነው። ኡመይናህ ከሆነ ደግሞ የአነስ ብን ማሊክ ረዲየላሁ ልጅ ናት። ማለት እናት እንደማለት ነው። ኡሙ አባን የሰሐቢ ስም ነው። በማ የሚጀምሩ እስላማዊ የሴቶች ልጆች ማሂራ ችሎታ ያለው ልምድ ያለው እንደማለት ነው። መዲሃ ፍች ትርጉም እንደማለት ነው። መድሐት ፍች ትርጉም ይህም ተመሳሳይ ነው። ማህ ወር ጨረቃ እንደማለት ነው። መሂን ፈገግ ያለ ቀጭን ውብ እንደማለት ነው። መሂራ ማወቅ እንደማለት ነው። መህሙዳ ሊከበር የሚችል የተመሰገነ የሚያምር እንደማለት ነው። መይሙና የደስታ ምንጭ ብልጽግና የበለጸገ እንደማለት ነው። ማኢራ ጥሩ ሰራተኛ ሴት እንደማለት ነው። መጂዳ ክብር የተሞላ የተከበረ ለጋስና ድንቅ እንደማለት ነው። መጂዳ አረጋዊ ሴት የተከበሩ እንደማለት ነው። ማኽራ ሴት ልጅ እንደማለት ነው። መሊሃ ቡናማ ደማቅ ቡና ቀለም እንደማለት ነው። መሊካ የንጉስ ሚስት እንደማለት ነው። መናል የድልድል መገኘት እንደማለት ነው። መንሃል ፏፏቴዎች የንጹህ ውሃ እንደማለት ነው። ማሪያ ነጭ ቀለም ያለው ፍላጎት እንደማለት ነው። መርጃና የከበረ ድንጋይ የሰሐቢ ስም ነው። ማርሲያ ሰፊ እንቁ እንደማለት ነው። መርየም የነቢዩላህ ዒሳ እናት ናት። መሰረት ደስታ እንደማለት ነው። መሽዓል ብርሃን እንደማለት ነው። መሽፊቅ እርሱ እጅግ በጣም ሩህሩህ በጣም አዛኝ እንደማለት ነው። መሽኩራ የሚመስገን ምስጋና እንደማለት ነው። ማሲራ ጥሩ ስራ እንደማለት ነው። በደ የሚጀምሩ ከሴቶች ስሞች መካከል ዳህማህ እሷም የሃይማኖት ምሁር ነች እንደማለት ነው። ዳኢባ የማያወላውል ቋሚ እንደማለት ነው። ዳዒና መስጠት እንደማለት ነው። ዳዒሳ የሚያመጣው ውድድር እንደማለት ነው። ደላል ማለት እንክብካቤ እንደማለት ነው። ዳሊያ አበባ እንደማለት ነው። ደማስ ለመሸፈን እንደማለት ነው። ዳሚያ ተጋላጭ እንደማለት ነው። ደምሳ ነጭ ሐር እንደማለት ነው። ደኒን ልዕልት እንደማለት ነው። ዳንያ አጠገብ ቅርበት እንደማለት ነው። ዳኒሽ ጥበብ መማር እንደማለት ነው። ዳኒሽ አራ ጥበብ ያለው አዋቂ ተማሪች እንደማለት ነው። ዳንያ በደግነት የተሞላ በቅርብ የሚያቀርብ እንደማለት ነው። ዳራ ማራኪ ጨረቃ እንደማለት ነው። ደርኸሻን ብሩህ እንደማለት ነው። ደርዳና አበባ እንደማለት ነው። ዳሪያ በረከት የታወቀ እንደማለት ነው። ዳሪያ የተማረች ማወቅ እንደማለት ነው። ደርኸሸንዳ የሚያብረቀርቅ እንደማለት ነው። ዳራ እንቁ ብሩህ ጣፋጭ እንደማለት ነው። በሃ የሚጀምሩ የሴቶች ልጆች ስሞች ሃዲያ አንድ መሪ እንደማለት ነው። ሐፊዛ ጥሩ አስታዋሽ ቁርአንን በሙሉ ልብ ያወቀ እንደማለት ነው። ሀላህ የእርሳስ ቅርጽ የተሰራ ጌጥ እንደማለት ነው።
ሐሚዳ የሚያወድስ አላህን አስታዋሽ አመስጋኝ እንደማለት ነው። ሃኒ የሶሓባ ስም ነው። ሀሪሳ የሶሓባ ስም ነው። ይህም ሀቢባ ጓደኝነት መውደድ እንደማለት ነው። ሀብላ ገቢ ትርፍ ቀሪ ነገር እንደማለት ነው። ሀዳህ ዱካ እንደማለት ነው። ሀዲያ ለጽድቅ መማሪያ እንደማለት ነው። ሀዲቃ የአትክልት ቦታ እንደማለት ነው። ሐፍሷ የነቢ ሰለላሁ ዐለይሂ ወሰለም ሚስት ስም ነው። ሐሪፋ ከሆነ ደግሞ ደስ የሚል ቆንጆ እንደማለት ነው። ሐቂቃ ከሆነ ደግሞ አምላክን ለማምለክ እውነተኛ እንደማለት ነው። ሀጃ የሚታሰብ ልባችን የሚነግር እንደማለት ነው። ሀጃብ ዘበኛ ጠባቂ እንደማለት ነው። ሀጂባ ጠባቂ እንደማለት ነው። ሀጂላ ተጓዥ መናፍስ እንደማለት ነው። ሀጂራ ነቢዩላህ እስማኤል ረዲየላሁ አንሁ እናት ስም ነው። ሐኪማ ጠቢብ ፈላስፋ ሐኪም ዶክተር እንደማለት ነው። ሐሊማ የነቢዩ ሰለላሁ ዐለይሂ ወሰለም ነርስ የነበረች ናት። ሐሊፋ አጋር እንደማለት ነው። ሐማጣ ማለት የወይን ዛፍ እንደማለት ነው። ሐሚዳ አድናቆት እንደማለት ነው። ሐሚዳ የተከበርክ እንደማለት ነው። ሐምና ከሆነ የሰሓቢ ስም ነው። ሐምራ ቀይ ሴት እንደማለት ነው። ሐነም ሴቶች እንደማለት ነው። ሐኒፋ ቀን እውነተኛ አማኝ እንደማለት ነው። ሐኒያ ደማቅ ደስተኛ እንደማለት ነው። አሁን ደግሞ የምናየው የወንዶች እስላማዊ ስሞችን ነው። በተለያዩ ፊደላት የሚጀምሩ የወንዶች እስላማዊ ስሞች አሉ። እነዚህን እንመለከታለን። በቀ የሚጀምሩ ቃቢል ታዋቂ የአደም ረዲየላሁ አንሁ ልጅ ነው። ቃቢል የአዳም ልጅ ነው። ቀደር እድል ግምገማ እንደማለት ነው። ቀመር ጨረቃ እንደማለት ነው። ቃሲም አከፋፋይ እንደማለት ነው። ቀሲም ምድብ እንደማለት ነው። ቃሲም መስጠት እንደማለት ነው። ቃሲም ማለት ደግሞ ድርሻው እንደማለት ነው። ቃዲር ኃይለኛ እንደማለት ነው። ቁድረት ጥንካሬ፣ ኃይል፣ ንጋት እንደማለት ነው። ማሂር በመም የሚጀምሩ የወንዶች ስሞች ማሂር ችሎታ ያለው ልምድ ያለው እንደማለት ነው። መጂድ ግርማዊ የተከበረ ለጋስ እንደማለት ነው። መጂዳ ክብር የተሞላ የተከበረ ለጋስና ድንቅ እንደማለት ነው። ማዒላ ክቡር ሀያል እንደማለት ነው። ማሊክ ሁሉን ቻይ ለሆነው ለአላህ የተሰጠ ባህሪ ነው። መብሩክ የተባረከ የበለጸገ እንደማለት ነው። ማዲ የሚያመሰግን ማለት ነው። ውበት መሕሲን ውበት፣ ማራኪነት፣ በጎነት፣ ምህረት እንደማለት ነው። መሕቡብ ውድ ተወዳጅ እንደማለት ነው። ማህዲ በትክክለኛ መንገድ የሚመራ እንደማለት ነው። ማሂር ደፋር እንደማለት ነው። መሕፉዝ የተጠበቀ ደህና እንደማለት ነው። ማሂር ችሎታ ያለው የተዋጣ ብቃቱን ያሟላ እንደማለት ነው። መሐመድ የሚያመሰግን አመስጋኝ እንደማለት ነው። ማዕሩፍ ዝነኛ እንደማለት ነው። መሕታብ ጨረቃ የጨረቃ ብርሃን እንደማለት ነው። መሕዙዝ መልካም እድል እንደማለት ነው። ጥሩ ማዒር ጥሩ የስራ ልምድ ያለው እንደማለት ነው። መይሙን መልካም ደህና የበለጸገ እንደማለት ነው። መይሰራ ማጽናኛ እንደማለት ነው። መይሱር ቀላል ስኬታማ እድለኛ የበለጸገ እንደማለት ነው። መጂድ ክቡር መኳንንት እንደማለት ነው። መጂድ አረጋዊ የተከበረ እንደማለት ነው። መኪን ጠንካራ እንደማለት ነው። ማሊክ ዳግም መመለስ ገዢ እንደማለት ነው። ማሊካ የሰሓባ ስም ነው። ማሊህ ቆንጆ እንደማለት ነው። መሊክ የአላህ ንጉሥ የሉዓላዊ ባህሪ እንደማለት ነው። መሊክ መምህር እንደማለት ነው። ማዕሙር የተትረፈረፈ ደስተኛ እንደማለት ነው። መናን ቸር ብስለት ለጋስ እንደማለት ነው። መንሱር የተደገፈ በአላህ ድጋፍ ስር ያለ እንደማለት ነው። መንሱረዲን ለሃይማኖት አሸናፊ እንደማለት ነው። ማዕኑስ ተግባቢ ሰላማዊ ትሁት እንደማለት ነው። መቅደር እድል እጣፋንታ እንደማለት ነው። መቅቡል ተቀብሏል ተቀባይነት እንደማለት ነው። መቅሱድ የታሰበ
ዓላማው እንደማለት ነው። መርዙቅ እድለኛ፣ የበለጸገ፣ ስኬታማ እንደማለት ነው። መሽሩክ አመስጋኝነት የተጠቀመ እንደማለት ነው። መስዑድ ደስተኛ፣ ታዟል፣ እድለኛ፣ እድል እንደማለት ነው። መስሩር ደስተኛ ሰው፣ ደስታ እንደማለት ነው። በበ ከሚጀምሩ ስሞች በዲዓ ልዩነት እንደማለት ነው። በዲል ጥበበኛ እንደማለት ነው። በዲን ጤናማ፣ ጠንካራ እንደማለት ነው። በድር የ14ተኛ ምሽት ጨረቃ እንደማለት ነው። ባቂር ታላቅ ተመራማሪ እንደማለት ነው። በሪዓ የአላህ ባሪያ እንደማለት ነው። በረከት በረከትን መሰብሰብ እንደማለት ነው። በሲም ፈገግታ እንደማለት ነው። ቢላል የሐበሹ ሰሃባ ስም ነው። ቡርሃን እሴት እንደማለት ነው። ያ የሚጀምሩ የወንዶች ልጆች ስሞች ያቁት ውድ ድንጋይ እንደማለት ነው። ያር ጓደኛ እንደማለት ነው። ያሲን የቁርአን ሱራ ስም ነው። ያሲር የሶሓባ ስም ነው። ያሕያ የነቢዩላህ ዘከርያ ዓለይሂ ሰላም ልጅ ነው። ያሕያ ህይወት እንደማለት ነው። የሚን ቀኝ እንደማለት ነው። የቂን እምነት እንደማለት ነው። ያዕቁብ የአላህ ነቢይ ስም ነው። ያሳር ብልጽግና፣ ሀብት፣ ሀብታም፣ ቀላል እንደማለት ነው። ያስን ውብ አበባዎች እንደማለት ነው። ያሺን አረንጓዴ አድራሻ እንደማለት ነው። መናር ያሺ መኖር እንደማለት ነው። ያሲን የቁርአን ሱራ ስም ነው። ያሲር ሀብታም እንደማለት ነው። ያውር እገዛ እንደማለት ነው። ያዛን ተወስኗል፣ አስተካክሏል እንደማለት ነው። ዩኑስ የአላህ ነቢይ ስም ነው። ዩም ደስታ እንደማለት ነው። ዩሪድ ፍላጎት እንደማለት ነው። ዩስሪ ቀላል እንደማለት ነው። ዩሱፍ የነቢዩላህ ስም ነው። በነ የሚጀምሩ የሙስሊም ልጆች ስሞች ናቢህ ታዋቂ፣ ልዩ፣ ድንቅ እንደማለት ነው። ናዲር ትኩስ እንደማለት ነው። ናዒብ ምትክትል፣ ወኪል፣ ምክትል እንደማለት ነው። ናሲ ማለት ግልጽ፣ ንጹህ እንደማለት ነው። ነባር አንደበተ ርቱዕ እንደማለት ነው። ናቢር ልዩ ተሰጥኦ ያለው ብሩህ። ናቢህ ታዋቂ፣ የተከበሩ፣ ብሩህ። ነቢል ታዋቂ፣ የተወለደ፣ የተከበረ። ነዲም የቅርብ ጓደኛ እንደማለት ነው። ናድ ጥሪ እንደማለት ነው። ናዲም የቅርብ ወዳጅ፣ ጎረቤት፣ አጋዥ፣ ፍርድ ቤት እንደማለት ነው። ናዲ ለማቅረብ የሚመስል እንደማለት ነው። ነዒም ደስተኛ እንደማለት ነው። ነዒሙላህ የአላህ ችሮታ እንደማለት ነው። ነዒፍ ከልክ በላይ ትርፍ እንደማለት ነው። ነፍሰት መጣራት እንደማለት ነው። ነፊስ የተጣራ ንጹህ እንደማለት ነው። ናፊል በፈቃደኛ አንባቢ እንደማለት ነው። ናፊ ጠቃሚ፣ ትርፋማ እንደማለት ነው። ናፊር ለመቆጣጠር እንደማለት ነው። ነፊስ የተጣራ ንጹህ እንደማለት ነው። ናህያ ለማደናቀፍ የሚደፍር ሰው እንደማለት ነው። ናዒብ ረዳት እንደማለት ነው። ናዒል መቀበል እንደማለት ነው። ናዒም በጥሩ ህይወት የሚኖር ጥሩ ህይወት እንደማለት ነው። ነጃህ ስኬት እንደማለት ነው። ነጃል አስፈላጊነት ምስል እንደማለት ነው። ነጃት ነጂድ ከፍታ እንደማለት ነው።